አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ እንግዲህ ፍጡር አብረን እንሰራለን በተወደደ አታክልት። እንዴት ነው እንዳትሉኝ፣ አታክልት በጣም ተወዷል። ቢሆንም ግን እኔ ፈጣየር ስለምወድ ቤተሰቦችን በጣም ፈጣየር ስለሚወዱ ያው እኔ ስላስለመድኳቸው ማለት ነው። የሚገርማችሁ ነገር የሚጠበስ ነገር ሳምቡሳ ምናምን ዝግት ነው የሚያደርገኝ። እኔ ዘይት ስለሆነ ነው አላቅም። እና ለዛ እንደዚህ በምጣድ የሚሰሩ ነገሮችን ብዙ ጊዜ አይታችሁኝ ከሆነ አዘወትራለሁኝና ዛሬ ልሰራ ነው ፈጣየር። ሌሎች ነገሮችንም እና አብረን እንሰራለን እላችኋለሁ ውዶችዬ። እዚህ ጋር ማቁላላው ሽንኩርት የሁለት አትክልት መስሪያ ነው። የሚገርማችሁ ነገር በጣም ነው የተወደደብኝ አታክልት። እኔ አሁን የመጨረሻዬ ነው እያልኩ ነው። ይሄን ራሱ የገዛሁት ትናንትና ማለት ነው። እና ትናንትን ቪዲዮ ያልቀረጽኩት ያው ስለደከመኝ ነው። ገበያ ፀሐይ ምናምን ፀሐዩ በጣም ኃይለኛ ሆኗል እና ለዛ ነው ትናንት ቪዲዮ አልቀረጽኩላችሁም። እዚህ ጋር ቲማቲም አስገብቻለሁኝ እና በደንብ ሽንኩርቱ ጋር ጥብስ እያደረኩት ነው። ከዛ አትክልቶቹን አስገባለሁኝ ማለት ነው። ስለዚህ ስቶቭ እየጠየቃችሁኝ እንዴት ነው ገንፍሎ ምግብ ምናምን ቢፈስበት ያላችሁኝ፣ ሲጀመር እኔ የሚወደድኩት ለዛ ነው። የገዛሁትም ራሱ የሆነ ነገር ቢፈስበት ቢገነፍልባችሁ ወላሂ በጣም ደስ የሚለው ነገር ታጸዱታላችሁ። ከላይ በቃ መስታወት ነው፣ ምንም ነገር ይንጠብጠብባችሁ። በቃ በውሃና በጨርቅ እንደዚህ ከወለወላችሁት በጣም ነው እንትን የሚለው የሚለቀው ማለት ነው፣ መስታወት ስለሆነ እና ለዛ ነው እኔ የሚወደድኩት። አይወለወልም እንዴት ነው ምናምን አስረጅን ያላችሁኝ ልጆች ማለት ነው። እና እዚህ ጋር ካሮቴን አቁላልቼ የተወሰነ ከተጠበሰ በኋላ ካሮቱ ጥቅል ጎመን ጨመርኩበት ማለት ነው እንደምታዩት። ከዛ ጥቅል ጎመኑንም አብሬ በደንብ ጥብስ አድርገዋለሁኝ ከዘይቱ ጋራ። ዘይቱ ነው የሚጠብሰው በነገራችን ላይ ምንም አይነት ውሃ መጨመር የለብንም። ከዛ እዚህ ጋር ደግሞ ማቁላላው ኪውከር ነው የምሰራው እኔ ሾርባ በሮመዳን። ይሄኛው ሾርባ ያኔ ያደክመኛል፣ ለምን እንደሆነ አላቅም። ስሁር ላይ ነው የምጠጣው ከሆነ እንጂ ብዙ ጊዜ ስለሚያደክመኝ የምጠቀመው ኪውከሩን ነው። ኪውከሩን ደግሞ ይሄ ኩድራዋቶቹን እጨምርበታለሁኝ። አሁን ልክ ለዚህ ለፈጣይሩ እንዳደረኩት እዚህም ጋር ጨምርበታለሁኝ። ከዛ መጨረሻ ላይ እንዴት እንደማስገባ ሳይችኋለሁ። ያው ማንኛችንም እንደምንሰራው ሾርባ መጨረሻ ላይ ኪውከሩን አስገባለሁኝ ማለት ነው። እዚህ ጋር ብረት ድስቷ እየተሽከረከረች ነው፣ ምክንያቱም በአንድ እጄ እየቀረጽኩ ስለሆነ። ከዛ በአንድ እጄ ሳማስላት በቃ ግዴታ መያዝ አለባችሁ። ይሄን ስቶቭ ከገዛችሁ የሚቀመጥበት ነገር ከላይ የሆነ ነገር ማስቀመጫ ማድረግ አለባቸው። አሁን እኔ አሰራለሁኝ ብያለሁኝ እዚህ ከብረታ ብረት ቤቱ ማለት ነው። እዛ ግዴታ ለዚህ ለሁለቱ የማስቀምጥበት መግዛት አለብኝ፣ ያለበለዚያ እየተሽከረከረ ነው እንትን የሚለው። ሌላ ነገር ደግሞ ለጀበና ምናምን እንደዚህ ለመጣድ አይሆንም። በባለፈው አይታችሁ ከሆነ የመጀመሪያ ቀን ሮመዳን የአጎቴ ልጅ ነበረች፣ እሷን ነበረ እዚህ ጋር አድርጌ የተጠቀምኩት ነበረ እና በዛ ሳይዝ አሰራለሁ ብዬ እስካሁን ድረስ አልሞላልኝም ማለት ነው። እና እንደዚህ እየቀረጻችሁ ስራ እየሰራችሁ ሲሆን ደግሞ በጣም ከባድ ነው ለእናንተ። አሁን ምንም ላይ መስላችሁ ይችላል፣ ያኔ በቃ ቶሎ ቶሎ ተብሎ የተሰራ ነገር ይመስላችኋል። እዚህ ጋር ሾርባዬን እንትን እያልኩ ነው፣ ኪውከር እየጨመርኩበት ነው። መጨረሻ ይሄንን ይመስላል ማለት ነው። ቆንጆ ሾርባ ነው። ያው እኔና ልጆቼ ጋር ስለሆነ ብዙም አይደለም ትንሽዬ ይበቃናል እና ሰርቼ ጨርሻለሁኝ ይሄንን። ሌላ ደግሞ ወደ ወጥ ስራ ነው የምገባው። እዚህ ጋር ድንች ወጥ ልሰራ ነው። ድንች ወጥም ያው ፍጡር ላይ በነገራችን ላይ ምሳ እንጀራ ምናምን አይበላችሁም ብዙ ጊዜ፣ ያው ለስሁር ይሆናል በሚል እና ደግሞ በቃ ጠዋት ልጆቹ ቢፈልጉ ምናምን ለዛ ብዬ ነው የምሰራው ወጥ እንጂ በቃ ሆዳችን የሚሞላው በምንሰራው በምናምኑ ነው እላቸዋለሁ ውዶችዬ። እና ምን እያልኳችሁ ነበረ? እንደዚህ እየቀረጽኩኝ እንትን ስል በቃ ስራ ትልቅ ስራ ላይ አይደለ፣ በቃ ጊዜያችሁን ይሻማባችኋል እየቀረጻችሁ ስትሰሩ።
ለምን ሁለት ስራ ነው የሚሆነው። እየሰራችሁን ምግቡን እዚህ ጋር ደግሞ እየቀረጻችሁ ሁለት ስራ ስለሚሆን ሰዓታችሁን ይሻማባችኋል። እና አንዳንድ ጊዜ በቃ ቪዲዮን ከትም አድርገው ለዛ ነው የተወሰነውን ፓርት ማሳያችሁ ማለት ነው። ከዛ ከፍጡር በኋላ ደግሞ እንደገና ቪዲዮዎችን እነዚህን የተቆራረጡትን ሰብስቤ አቀናብሬ ምናምን ደግሞ ወደ እናንተ ለቅላችኋለሁኝ ማለት ነው። ከዛ ደግሞ ወደ መስጂድ ምናምን ሄዳለሁኝ እና ብቻ ያው ተአብ ነው ልላችሁ ፈልጌ ነው። እንደ ቀላል ታዩታላችሁ እናንተ። ብዙ ጊዜ ኮሜንት ላይ ምናምን ሳልመልስላችሁ ስቀር ራሱ በቃ ለምን በኢሞ መታችሁ ደግሞ ሳልመልስላችሁ ስቀር አንዷ እህቴ እንደውም ባለፈው ለምንድን ነው የማትመልሺው ምናምን ብላ ሪከርድ አድርጋ ሪከርዱን እያዳመጥኩት እያለ ብሎክ አድርጋኝ ወጣች ማለት ነው። እና በዚሁ አጋጣሚ ትዕግስት ያስፈልጋል። ወላሂ ስራዬ በጣም ብዙ ነው። ልጅ ጋር እየተንጫጫችሁ ነው የምትሰሩት። ወላሂ የሚገርማችሁ ነገር ወንድ ልጅ ያለ ሰው በጣም ከባድ ነው። በቃ የምሰራውን ነገር እያበላሸብኝ መልሼ እየከለስኩኝ ምናምን በቃ ከስር እየተከተለ በጣም ነው የሚያጠፋው። እና በቃ እዚህ ስራው እዚህ እሱ የእሱ ድርቀት ምናምን እና እንደዛ እያልኩ ስለሆነ ነው የምትደውሉልኝ ልጆች ሪከርድ የምታደርጉ ልጆች እንደዚህ ቶሎ ማልመልስላችሁ ለዛ ነው። አውፍ በሉኝ ለማለት ነው። እዚህ ጋር ሊጣችንን በፎክስ ከመታም በኋላ እንደዚህ አድርገን ያው እኔ የምጠቀመው እንደምታዩት እንትን ነው ትሪ ነው። ብርጭቆ ወይም ደግሞ እንደምታዩት ያው ኑሮ በዘዴ ቀለል አድርጋችሁ መኖር ነው። በቃ ይሄ ካልኖረኝ ምናምን የሚባል ነገር የለም። እኔ ጋር ብዙ ጊዜ ነግራችኋለሁኝ እና እቤት ባለኝ ነገር ነው ተጠቅሜ የምሰራው። ብዙ ጊዜ አይታችሁኝ ከሆነ ቪዲዮ እንደዚህ ለእናንተ ለማቀርበው እቃ ራሱ በቃ ለቪዲዮ የሚቀርብ እቃ ይሄ መሆን አለበት ይሄ መሆን አለበት ብዬ የማቀርበው ነገር የለኝም። ለየት ያለ ነገር አልጠቀምም። ራሴን ማንነቴን ነው ይዤ ወደ እናንተ የምመጣውና ያለኝን ነገሮች ነው የምጠቀሙ። እንደዚህ ለሰው እይታ ብዬ የሆነ ነገር እንትን ማለት አልፈልግም። ያለኝን አቅርቦት እቃዬን የቤቴን እጠቀማለሁ እንጂ የሌለኝን ለምን አልኖረኝም ብዬ እንትን ምል አይደለሁም። ከሰው ቤት አሁን ያየሁትን እቃም ሊሆን ይችላል የፈለኩትን ነገር ቢሆን ራሱ በቃ ባለኝ መስራት እችላለሁኝ። ለምን ከሌ ቤት ያለው ነገር ለምን ኔጋ አይኖርም ምናምን እንደዛ አልልም። ባለኝ ነገር አልሐምዱሊላ ብዬ ነው የምኖረው እና አንዳንድ ነገር የምትማሩበት ብዬ ነው ይህንን ነገር ኢትዮጵያ ላይ ስትኖሩ የምትኖሩበትን ሁኔታ ወዳችሁ ነው መኖር ያለባችሁ። አሁን እዚህ ጋር ይሄ መዳመጫው 750 ብር ማለት ነው። እንትኑ ብቻ ክቧ መዳመጫ ብቻ ማለት ነው። ከዛ ይሄ ከላይ የሚዳምጥላችሁ ዱላው ደግሞ እሱ ለብቻ ሂሳብ እና ያንን ለምን በእንደዛ ዋጋ ገዛለሁኝ እንዴ? ትሪ አለ ብርጭቆ አለ ለምን እንደዚህ አድርጌ አልጠቀምም ብዬ ነው ይሄን ሀታ እንደዚህ አድርጌ የምሰራው ማለት ነው። እንደምታዩት ደግሞ እየሰራ ነው። በቃ ቆንጆ ፈጣይር እንደዚህ አድርጌ ጠቅልሌ ጨርሻለሁኝ። አሁን ቀጣይ ስራ የሚሆነው ወደ ምጣድ ይሄዳል ማለት ነው። ይሄ በነገራችን ላይ እንጀራ ጋግሬ ነበረና ያው በረመዳን ታውቃላችሁ ብዙም እንጀራ አይጋገርም። የተወሰነ ትጋግራላችሁ ይበቃል። እና የተወሰነ ጋግሬ ነበር። ከዛ እዚህ ጋር ፈጣይሬን እንትን አልኩኝ አበሰልኩኝ ማለት ነው ውዶች። እና ይሄንን ይመስላል የዛሬው ፍጡር። ወጤንም ሰርቼ ጨርሻለሁ። ከዚህ ደግሞ የተወሰነ ያው ቅር ስለሚለኝ ለቤተሰቦቼ አንጠልጥሌ መሄድን አልተውምና ያው በዝቷል። ለሁለት ስለሆነ ነው ይሄን ሁሉ ለእኛ ቤት ብቻ አይደለም ለቤተሰቦች ጋር የተወሰነው ደግሞ ካለሁኝ ማለት ነው። ግን በጣም ቆንጆና ጣፋጭ የሆነ ፈጣይር ነው። እኔ ከሳምቡሳ እንደዚህ በዘይት ተጠብሶ እንትን ከምል ልቤን ከማሳም ብዙ ጊዜ ይሄን ነገር ነው የምጠቀመውና ምጣድ ካላችሁ በቂ ነው። መስራት ይቻላል ሁሉንም ነገር የፈለጋችሁትን ነገር። ምናልባት ቅርጹ ምናምን ልክ እንደ ኦቭኑ ላይ መጣ ይችላል። ነገር ግን ኢትሶኬ ችግር የለውም አሪፍ ነው። ዋናው ጣዕሙ ነው እላችኋለሁ ውዶቼ። እንግዲህ ዛሬ ውሎ ይሄንን ይመስል ነበር። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።